ዘፍጥረት ምዕራፍ 12 ቁጥር 1 የጌታችን የእግዚአብሔርን ቃል እንዲህ በሚል እናነባለን። እግዚአብሔርም አብርሃምን አለው ከአገሪ ከዘመዶችህም ከአባቲ ቤት ተለይተ እኔ ወደ ማሳይ ምድር ውጣ፣ ታላቅ ሕዝብም አደርጋለሁ፣ እባርካለሁ፣ ስምንም አከብረዋለሁ፣ ለበረከትም ሁን። የሚባርክንም እባርካለሁ፣ የሚረግሙንም ረግማለሁ። የምድር ነገሮች ሁሉ ባንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበረ የሚል ሐሳብ የምናገኝ ይሆናል። የመልእክት ርዕስ እምነትን ይዘህ ውጣ ነው። በዘፍጥረት መጽሐፍ ላይ በ12ኛው ምዕራፍ ላይ ከአባት ቤት ጋር ቁጭ ብሎ እያለ ከአባቲ ቤት ተለይተ ከዘመዶች ተለይተ እኔ ወደ ማሳይበት ምድር ምን በል ውጣ የሚል ድምፅ መጣ። አትጠራጠሩ። አብርሃም ወይ ድር ውስጥ ገብቷል፣ ወይ ማህበር ውስጥ ገብቷል፣ ወይ ከሰዎቹ ጋር ጓደኝነት ቲም ፈጥሯል፣ ወይ የአባቱ ርስት ይጠብቃል፣ ወይ ከአባቱ የሚቀበለው ነገር ሊኖረው ይችላል። እግዚአብሔር አንዳንድ ጊዜ የራሳችሁን ዓላማ ያስጥላችኋል። የእግዚአብሔር ቃል ድንገት ይቀይረዋል። አንዳንድ ሰው ቤት ላይ የሆነ መንፈሳዊ የሆነ ታምራት ይሆናል። የአንዳንድ ሰው እጅ ላይ የሆነ የሰማይ እጅ ጋር ይገናኛል። የአንዳንድ ሰው ኢኮኖሚ ዛሬ ተፈውሶ ይወጣል። እጅን ስጠኝ፣ ሁለት እጅ ከፍ አድርግልኝ፣ ከፍ አድርግልኝ። እግዚአብሔር እንዲህ አለ፣ ድንገት ይለወጣል፣ ድንገት ይቀየራል፣ ድንገት ትወጣለህ፣ ድንገት ትገለጣለህ፣ ድንገት የክብር ጫፍ ትረግጣለህ፣ ድንገት የከፍታ ኃይል ትገባለህ፣ ትልቅ ሹመት ላይ ትገባለህ፣ ድንገት መስሪያ ቤት ላይ ትገባለህ፣ ድንገት ወንበር ይቀየራል፣ ድንገት አቅጣጫ ይለወጣል፣ ድንገት የእናንተ ጉዳይ ጣልቃ ይገባል። አሜን የሚል ሰው ካለ አሜን። ሴትዮዋ የሆነ የሕክምና ወረቀት ካርድ አልያዘችም። አሁን አለች ይሄን ሰውዬውን ሂጄ አገኛለሁ ይዛለሁ የሚል እምነት ብቻ ከቤቷ ይዛ መጣች። አየህ ስመጣችና ወደ ኢየሱስ ጋር እንዳትገባ ሐዋርያቶቹና ሕዝቡ ግርግሩ ከልክሏታል። ስለዚህ አንድ ነገር ነው፣ ከቤት ስትወጣ በጉልበትም አይደለም በገንዘብም አይደለችም በምንም አይደለችም። አሁን ወሬ ሰምታ ስለመጣች ያ ወሬው ምንድነው? አምና መድኃኒት ያልቻለውን የሚችል ኢየሱስ መሆኑን አምና፣ ዶክተር የማይችለውን የሚችል ኢየሱስ መሆኑን አምና፣ ከዚህ በፊት ብዙዎችን የሚፈውስ ኢየሱስ እንደሆነ አምና፣ በእምነት ከነደሞ ካዳጋባ ተፈውሳ አይደለችም፣ በእምነት ከነደሞ ከነደሞ አቤት አቤት ከነ ችግር እግዚአብሔርን የምታመልክ ታሪኩ ይቀየራል። ከነ ጭንቀት እግዚአብሔር ቤት የተገኛችሁ ታሪካችሁ ይለወጣል። አማኝ ካለ ጮሆ አሜን። ኧረ እጅን ብድግ አድርግልኝ። ዛሬ ለማን እንደሆነ አላውቅም። ሰው ባወቀበት ስፍራ ከዚህ በኋላ አትገኝም። ሰው በተረካበት ልክ ከዚህ በኋላ አትገኝም። እከሌን ተዚህ ነው ያለበት ስፍራ ላይ አትገኝም። ድንገት እጅ ይመጣል፣ ብድግ አድርጎ ያነሳል። ድንገት እጅ ይመጣል፣ አስነስቶ ይወረወራል። ድንገት የሰማይ ኃይል ይመጣል፣ አድራሻ ይቀይራል። ድንገት የሰማይ ኮቴ ይመጣል፣ ታሪክ ይለወጣል። እጅ አንሳ፣ ታሪክ ይቀየርልሃል። አንድ አስቴር የምትባል ሴት አለች። ንጉሱ ቀጠሮ የሰጣት ከ30 ቀን በኋላ ወደ ንጉሱ መግባት የማይችል ዝግ የሆነ በር ሰንጥቃ ገባች። ዛሬ የተዘጋችሁ በራችሁ በኢኮኖሚ በሉ በስራ በሉ በአግሎት በሉ እግዚአብሔር ምስክሬ ነው። ሰው ያስቀመጠው ከላ በሉ ይኸውልህ ድምፅ ሰምቻለሁ። ዛሬ ምሽት ለ17 ሰዎች ያለ ሕግ ይገባሉ። ኧረ አማኝ ካለ ጮህ አሚን በል እባክህ። ለማን እንደሆነ ይሄ መልእክት በጌታ ስማኝ። ለ30 ቀን ወደ ንጉሱ መግባት አይቻልም። አይሁድ የሚባል ህዝብ ደግሞ በሐማ ምክንያት በጣም አጥብቀኝ ውስጥ ችግር ውስጥ ነው ያለው። ከዛ እንዲህ አለ መርዶክዮስ የሚባል ጀግና፣ አንቺ በንጉስ ቤት መቀመጥሽ ምናምን ከሆነ እግዚአብሔር ለአይሁድ የሚሆነው የሚበጀውን ከሌላ ስፍራ ያስነሳል። ነገር ግን ብትጸልይ ይሻልሻል አለ። እንዲሁ ሲሪየስ የሆነ ሳይሆን ቀለል ያለ ብትተባበር ይሻልሻል። ዘንድሮ ሙስጠፋ ይሁን መሐመድ አንተን ወዶ ነው የሚተባበረው። መልእክት አለኝ። አለቃ ማንም ይሁን ማንም ወዶ ነው የሚጽፈው፣ ወዶ ነው የሚፈርመው፣ ወዶ ነው አለቃ የሚያደርገው፣ ወዶ ነው የሚሾመው። ዛሬ የአንዳንድ ሰው ጉዳይ ከአለቃ እጅ በግድ ይወጣል።
ከዋናው እጅ በግድ ይወጣል። ከባለስልጣኑ እጅ በግድ ይወጣል። ከባለስልጣኑ እጅ ቁልፉ ይወጣል። ከዋናው አለቃ እጅ ደብዳቤ ይላካል። ሳይወድ በግድ በእጅ ይገባሃል። ይሄ ወር ሳያልቅ በታምራት ጋር ትገናኛል። አላውቅም የሆነ ከባለስልጣን እጅ፣ ከዋና ፈራሚ እጅ፣ ከዋና አስተዳዳሪ እጅ፣ ከዋና ፈራሚ እጅ ባንቺ ላይ ግዳጅ የሆነ ቁልፍ ይወጣል። ባንተ ላይ ግዳጅ የሆነ ቁልፍ ይወጣል። አረ አሜን የሚል ሰው ጮህ አሜን። ምንም ስማይ መልእክተኛ ጨርሻለሁ። አረፈዱ ለ17 ሰው ዋና አለቃ እጅ ላይ የነበረ እስክሪብቶ ሳይወደው በግድ እኔ ለአንድ ሰው የሆነ በጠላት ዓለም ላይ ተሰርቶ ያለቀበት እግዚአብሔር የዳይቨርት ያደርገዋል። በዛኛው ዓለም ያለቀውን ገንዘብ ወደ አንተ ዳይቨርት ያደርገዋል። የሆነ ድንገት እግዚአብሔር ምስክሬ፣ እግዚአብሔር ድንገት በከበረው ሰረገላ ላይ የማስቀምጠው ሰው እሱ ነው። አካዲያ ማሰካባ ካቴና ማንዳባ ሊሪዳባ ሴኒያ ፍርድ ቤት ያለው ጉዳይ ሕግ ይጣሳል። ሰው ያስቀመጠው ጉዳይ ሕግ ይጣሳል። ለ17 ሰው ሕጉን ሽሮ እግዚአብሔር ይሰራል። ለ17 ሰው ሕጉን ሽሮ እግዚአብሔር ይሰራል። ለሚያምኑት ይሄ ቃል ይሁንላችሁ። ምንም ቢሆን ያለ ሕግ እገባለሁ አለች። ወረፋውን ሳትጠብቅ ደሱ ወረፋ አትጠብቅም። አሜን። እቺን ብቻ ልንገርህ፣ ወረፋ አትጠብቅም። አሜን። እስከ ዛሬ ድረስ ቁጭ ብለህ ያንተ ጊዜ ብለህ ወረፋ ጠብቀህ ልክ መኪና የምትነዱ ሰዎች እየነዱ ይሄዱና ዳገት ከሆነ ሶስተኛ ላይ የነበረው ማርሽ ወደ ኋላ ያስገቡታል። ዳገት መውጣት የሚቻለው በመጣው ሶስተኛ ነዳ አትወጣም። ስለዚህ ታረጋግና አንድ ታስገባል። ዳገት ስለሆነ ዳገት ሲወጣ በአንደኛ ማርሽና በሁለተኛ ማርሽ ነው የሚወጣው። አንዱን ሁለት፣ ሁለቱን አንድ፣ አንዱን ሁለት፣ ሁለቱን አንድ እያደረክ ነው ዳገት የምትወጣው። ከዚህ በኋላ ሁለቱን አንድ፣ አንዱን ሁለት ሳይሆን በገባበት በሶስተኛው ማርሽ ፍጥረቱን ሳትቀንስ ኧረ አንድ ሰው ኧረ የአንድ ሰው ፋይናንስ ወረፋ ሳትጠብቅ እግዚአብሔር ያንተን ነገር ከፋፈተው። ኧረ ነቃቀለው። ኧረ ከፋፈተው። ኧረ ነቃቀለው። ይኸውልህ ከፍተኛ የሆነ ሹመት ይጠብቃል። ሰበር ዜና በዚህ 6 ወር ውስጥ እሰማለሁ። የሚመጣው ዓመት ላንተ የክብር ዓመት ይሆናል። ይኸውልህ የውጭ ትምህርት ቤት የሚባል ትምህርት ቤት አንተን አወዳድሮ ይወስዳል። ድርጅቱ የውጭ ነው፣ ትምህርት ቤቱ የውጭ ነው። አሁን ያለበት እንዴ ነው እኔ አላውቅም። ነገር ግን እግዚአብሔር እንዲህ አለ፣ ትምህርት ቤቱ የውጭ ነው፣ ተደርድረህ ትገባለህ፣ ያንተ ስም ይወጣሃል። እግዚአብሔር በገባህበት በሶስተኛው ወር ላይ የትምህርት ቤቱ ዋና ዳይሬክተር። አይችልም እግዚአብሔር፣ አይችልም እግዚአብሔር፣ ኧረ አይችልም እግዚአብሔር። እስኪ አንድ ሰው ይችላል። አጠገብ ያለው ሰው ባክ ይችላል በላይ እጅን ዘርጋና ይችላል። ሂድና ግባ፣ በሩ ያንተ ነው። አጨብጭቡ ለጌታ ክብር። ያለ ገንዘብ ተጽዕኖ የሚፈጥሩ ሰዎችን አየው። እግዚአብሔር ከነሱ ጋር የሚገቡ ሰዎችን አየው። አንደኛው እኔ ነኝ፣ ሌላ ማን እንደሆነ አለው። ያለ ጉቦ ወደ መንግስት ይገባሉ። ያለ ጉቦ ወደ ስልጣን ይገባሉ። ያለ ጉቦ ወደ ኃይል ይገባሉ። ያለ ወንድም ሰንጥቆ ይገባሉ። ላመነ ለ17ቱ ይሁንለት። እንዲህ አለች። እሺ ቢሞትም ሞታለሁ እምነት ነው ባይዘወይ ቢሞትም ሞታለሁ ማለት ወረቀት አይደለም፣ ላይሰንስ አይደለም፣ ልምድ አይደለም፣ ሲኦሲ አይደለም፣ ፒኤች አይደለም፣ ዶክትሪኔት አይደለም። ቢሞትም ይሞታለሁ ማለት እምነት ነው። ቢሞትም ምን ሆናለሁ ይሞታለሁ ማለት 3 ዶክትሪኔት አለ አይደለም፣ 3 ዲግሪ አለ ማለት አይደለም። ቢሞትም ይሞታለሁ ማለት ባይዘወይ እምነት ነው። አምና ገባችና የመጨረሻው መልእክት ለ17 ነው። ሚቀበሉኝ ካለ በዚህ ጨርሳለሁ። ሚቀበሉኝ ካለ በዚህ ጨርሳለሁ። ቢሞትም ሞታለሁ ብላ ነው አይደል የገባችው? ሳትሞት ገና ወደ ንጉሱ ገና መግቢያ እግሩን ስታስገባ ንጉሱ ገና በሩቁ አስተር መሆኑን አያትና እንዲህ አለ፣ የሚገባው ሃማ አይደለም፣ ጠቅላይ ሚኒስትርም ምክትልም አይደለም፣ አዛዥም አማካሪም አይደለም። ማን ነው? አስቴር ስም የሌላት በዚህ ቀን ላይ ሕግ ሽራ የምትገባ ንጉሱ እንዲህ አለ። ቁጭ ካለበት ወንበር ብድግ አለ።
ሕግ ጠብቃ ገብቶ አይደለም ከወንበሩ የተነሳው። ሕግ ሰንጥቃ ወረፋ ሳትጠብቅ ከዙፋኑ ብድግ አለና የወርቅን ዘንግ ዘረጋላት። ሄዳም እሷ ረገጠች። የምትለምኙ ሁሉ ይሰጣችኋል። ዛሬ አምናችሁ የመጣችሁ የምትፈልጉት ሁሉ ይሰጣችኋል። የሚሆነው ነገር ሁሉ ይሰጣችኋል። እስኪ አንድ ጊዜ አምናለሁ በላው። እስኪ ድገሙና አምናለሁ በላው። እወርሳለሁ። አምናለሁ በላው። እገባለሁ። አምናለሁ በላው። ሁሉ የኔ ነው በላው። እባክህ ለመልእክቱ እግዚአብሔር ይባረክ። ጨርሻለሁ። አጨብጭቡ ለጌታ ክብር።